ምን አልገባኝም ወንድሜ። የምን መርዝ ነው? አንተ ካለህበት ሁኔታ አንፃር ይሄን ማወቅህ ጥሩ አይደለም ብዬ አስቤ ነው። የቱን ነገር ነው የደረሰበት ባክሽ? ከዛ ዲያስፖራ ጋር ተለጥፈሽ እሱ ጋር ሴራ እያሴርሽበት እንደሆነ አውቃል። እና ምን ይፈጠር? እናማ ከዚህ ቤት ውልቅ ብለሽ ብትሄጂ ነው የሚሻልሽ። አሊያ ቀርጥፎ ነው ይበላሽ። ልክ አንቺ ጆሲ ላይ ልታደርጊው እንደነበረው ማለት ነው። ምንድነው መቀባጠሪው? ጆሲ እንዳስደበደብሽው አውቋል። ቀጣይ ደግሞ ሳሚ ይሰማል። ከዛ ምን ትሆኛለሽ? እባክሽ ዝም በይ። እሱም ቀኑ ሙሉ ሲፎክር ነው የዋለው፣ ግን ምንም መፍጠር አይችልም። ምናልባት ጆሲ አካሄዱ ሌላ ይሆናል። ከቻልሽ እኔ ጋር ባትመጪ ደስ ይለኛል። ጆሲ ለሰላም ምንድነው የደበቅሽው? ለምንድነው እዚህ ቤት ስትገቢ አሴት መሆንሽን ደብቀሽ የገባሽው? ዛሬ ሁሉም ነገር እንድትነግሪኝ እፈልጋለሁ። ሳሚ ወንድምሽም የምትወጂው የምታፈቅሪው ወንድ ነበረ፣ ግን አንቺ ከሱም ድብቆሽና ዛሬ ሳሚ ለዚህ ደረጃ ለዚህ በሽታ እንዲዳረግ ያደረግሽው አንደኛው ምክንያት አንቺ መሆንሽን እንዳዘነጊ። ስለዚህ በመጨረሻም ሳሚ እንድድን ከፈለግሽ ለምን እዚህ ቤት እንደገባሽና ከአቶ ግርማ ጋር ከሜሮን ጋር ያለሽ ችግር ምንድን ነው? ለምንድን ነው ሜሮንና ግርማ አንቺ ከዚህ ቤት እንድትወጪ የሚፈልጉት? አሁን ደግሞ እኔ ከአንቺ ጋር ስቀራረብ ወይም ደግሞ ከሳሚ ጋር ሲሆን ለምንድን ነው እኔስ እንደወጣ የፈለግኩት? ለዚህ ሁሉ መንስኤ አንቺ መሆንሽን እንዳትረሺ። ስለዚህ እውነቱን ንገሪኝ ብሏታል ማለት ነው። ሰላምዬም ለጆሲ እዛ ቤት የገባችበትን አላማ አቶ ጋሽ ግርማን ለመበቀል እንደሆነ እዛ ቤት የገባችው ሁሉም ነገር ለመናገር ወስናለች ማለት ነው። ምክንያቱም በዚህ ሰዓት የእሷ በቀል ሳይሆን የሳሚ መዳን ነው እያሳሰባት ያለው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች፣ የኔ ውዶች። አላማላወዱኝ በእናታችሁ ፊት የተበላሸ በኢየሱስ ክርስቶስ ስም አያችሁ ማርያምን። ምን አባቴ ነው የሚሻለኝ? ምን አባቴ ነው የሚሻለኝ? ምንድን ነው የሚሻለኝ? እሺ አረ መላ በሉኝ የምር ማለት ነው። ይሄ ብርዱ ይሁን አላውቅም፣ አየሩ ሲቀያየርብኝ ይመስላኛል እንደዚህ እየሆነ እና ባካችሁ መላ በሉኝ ያያችሁ ፊት ማለት ነው። ኮሜንት ላይ አስቀምጡልኝና የእናንተ ምክር ሰምቼ መጠቀም ያለብኝ ነገር እጠቀማለሁ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦች፣ ይሄ አሴት ክፍል 18 ላይ ጆሲ ሰላምዬ ሁሉም ነገር ጠይቋታል። ምንድነው የደበቅሽኝ? ለምንድነው ይሄናል ሳሚ ይሄናል እስከሚጎዳ ድረስ ዝም ያልሽው? ስለዚህ ዛሬ ልትነግሪኝ ይገባል ብሏታል። እሷም ለመናገር ወስናለች ማለት ነው። ምክንያቱም በዚህ ሰዓት የሳሚ ጉዳይ ነው እያሳሰባት ያለው። ከዚህ በላይ ባሌ መጎዳት የለበትም፣ ፍቅሬ መጎዳት የለበትም ብላ በማሰብ ሁሉም ነገር ለጆሲ ተናግራለች ማለት ነው። አሴት መሆኗና ጋሽ ግርማን ለመበቀል የመጣችው አላማ እሱ እንደነበረ ዛሬ ሳሚን አፍቅራው የመጣችበትን አላማ ብትረሳም ግን የገባችበት አላማ እንደዛ እንደነበረ ሁሉም ነገር አረጋግጣለች፣ ጆሲ ተናግራለች ማለት ነው። ሳምቾ ሜሮን እንደመረዘችው አውቋል። መርዙን እሱ እንደሰጠችው የገዛ ባሏን እሷ ልትገል እንደነበረ ፍቅረኛዬ ነው ምንጥስ የሆነ ስትለው የነበረው ባሏ ራሷ ልትደፋው እንደነበረ ሁሉም ነገር አውቋል ማለት ነው። በሷ ተስፋ ቆርጧል። ከዚህ በኋላ አይናችሁ ማየት አልፈልግም ብሏል። ጋሽ ግርማ ሳሚ እንደተመረዘ አውቋል፣ ግን ምንም አልመለሰውም፣ ምንም አስመሰለውም። መመረዝ ይሄ ኖርማል ነገር ነው፣ ምንድነው ለመርዝ ይሄን አልምታካብዱት በማለት ነበር ያለፈው። ማን ነው የመረዘው? ልጄ ማን ነው? ልጄን ውዱ ልጄን ሊገል የሚፈልገው ራሱ ብሎ አልጠየቀም። ይሄ ጨካኝ የሆነና ሮት የሆነ ሰውዬ ማለት ነው።